ኤግዚቢሽን ላይ የቀረቡ ፕሮዳክቶችን የማየት እድሉ ነበረኝና በእናንተ ውስጥ የሞላላት ኢትዮጵያን ነው ያየሁት። ቅድም ትርጉሙ ትልቅ ነው ያልኩት ዘለግ ደመቅ ብላ የምትታየውን ኢትዮጵያ በጣም ብዙ ሩቅ አይደለም። መሰረት መጣል ጀምረናል። ጊዜው የዲጂታል ኢራ ነው። በዚህ የዲጂታል ኢራ ወቅቱን የዋጀ ጊዜውን የዋጀ ከታዳጊ እስከ ወጣቶች ድረስ ያለ በቁጥሩ ትርጉም ያለው የህብረተሰብ ክፍል በየዓመቱ እያዘጋጁ መሄድ የኢትዮጵያ መጪ ፊውቸር መጪው ጊዜ ምን ያህል ብሩህ እንደሆነ የተመኘናትን የምንናፍቃትን ኢትዮጵያን ማየት በጣም ብዙ ሩቅ እንዳይደለ የሚጠይቀንና የሚጠብቀን ትጋት እና አርበኝነት ብቻ ነው። ከወጣቶች ውስጥ አንደኛውን ግሩፕ አንድ ጥያቄ ጠይቄ ነበር። ከሚሊተሪ ጋር የተያያዘ ፕሮዳክት ያወጣ ቲም ነውና ሁሉም ውስጥ ጊዜ አግኝተን ብናወራ ያንን እናያለን። ለምን ይሄንን ሰራችሁ የሚል ጥያቄ አንስቼላቸው የሀገር ፍቅር የሚል አጭር መልስ ነው የሰጡኝ። ለኔ አዲሱ ትውልድ በእንደዛ አይነት ጽኑ የሆነ የሀገር ፍቅር ሲገነባ ማየት የነገዋ ኢትዮጵያ አርበኞቿን በምን ያክል ደረጃና መጠን እያዘጋጀች እንደሆነ ዊትነስ ነው ማለት ነው። ሌላ ምስክር አያስፈልግም። ሌሎችንም ፕሮዳክቶች ስናይ የሚነሱት እየገጠሙን ካሉ ቻሌንጆች ከዚህ ሀገር ቀዳው የሚል አይደለም። እንደዚህ አይነት ችግር ለመፍታት በጤና ዘርፍ፣ በግብርና ዘርፍ፣ በኮሚኒኬሽን ዘርፍ ሉዓላዊነታችንን ለማስጠበቅ በምናደርገው ጥረት ውስጥ የሳይበር ደህንነት የውጊያ አውዱ ወትሮ የምናውቀው ኮንቬንሽናል አይነት ወር አይደለም። የውጊያ አውዱ መልከ ብዙ ነው። ያንን መልከ ብዙ ውጊያ በብቃት ለማሸነፍ የሚያስችል አርበኛ የሆነ ትውልድ ሀገሩን ጠባቂ ቀድሞ ሊከሰት የሚችል ችግርን ተንብዮ ለመከላከል የተዘጋጀ የተፈጠሩ ችግሮችን ደግሞ ለመፍታት በስነ ልቦናም በቴክኒካል ስኪልም ብቁ የሆነ ትውልድ ያላት ሀገር መዳረሻዋ ምንኛ ያማረ እንደሚሆን ብዙ ነብይ መሆን አይጠይቅም። በብቃት ሊፋለሙላት ሊዋደቁላት የተዘጋጁ ልጆች ያሏት ሀገር ዘለግ ደመቅ ብላ እንደምትታይ ብዙ አስረጂ መጥራት የሚፈልግ አይደለም። እናንተ የዘመኑ አርበኞች ናችሁ። የአዲሲቷ ኢትዮጵያ አርበኛ ትውልድ ነው። ምስጋና ለቀደምቶቻችን ይሁንና ውድ የሆነ የህይወት የአካል መስዋዕትነት ከፍለው ኢትዮጵያን የፖለቲካ ነፃነቷን ያረጋገጠች ሉዓላዊት ሀገር አድርገዋታል። ነፃነቷን አሳልፋ የማትሰጥ ሉዓላዊት ሀገር አድርገዋታል። ኢትዮጵያ ግን ነፃነቷ የተሟላ እንዲሆን ከተፈለገ እንደናንተ አይነት በኢኮኖሚ ግንባታ፣ በሳይበር ምህዳር ደህንነት ጥበቃ የሚሳተፍ ሌላ አርበኛ ትውልድ ያስፈልጋል። ጊዜው የሚጠይቀው ላብን፣ እውቀትን፣ ክህሎትን ያስተሳሰረ አርበኝነት ነው። እንደ እናትና እንደ አባቶቻችን ዳግም የህይወት መስዋዕትነት የሚጠይቀን አይነት አርበኝነት አይደለም ያለው። የተሟላ የኢኮኖሚ ነፃነት ለማረጋገጥ በምናደርገው ጉዞ ውስጥ ያለ የአርበኝነት ጥያቄ ነው። ያንን የአርበኝነት ጥያቄ ለመመለስ ዘመኑን የዋጀ የክህሎት ባለቤት የሆነ ትውልድ መፈጠር ችሏል። ለዛ የመላው የኢሜዲያ አመራሮች፣ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ አመራሮች በትብብር በቅንጅት እየሰራችሁ ላላችሁት ስራ ያለኝን ላቅ ያለ አክብሮትና ምስጋና መግለጽ እወዳለሁ። ለአንድ ሀገር ልማት እድገት ብዙ አይነት አቅሞች ያስፈልጋሉ። ከአቅሞች ሁሉ ወሳኙ አቅም ግን የሰው ሀብት ነው፣ የሰው ኃይል ነው።
ክቡር ጠቅላይ ሚኒስትራችን ደጋግመው ሲናገሩ ብቻ ሳይሆን ሲሰሩ የኖሩት ነው። ቅድም ሲነሳ እንደነበረው ለሰው ሀብት ልማት ትልቅ ትኩረት ተሰጥቶ በፖሊሲ በአዳዲስ ፖሊሲዎች፣ ስትራቴጂዎች፣ በተቋም በስርዓት የታገዘ ስራ እንዲሰራ አመራር ሲሰጥ ተግባራዊ ምላሽ ሲሰጥ ቆይቷል። እንደ ሀገር በርከት ያሉ ተቋማት እንደዚህ አይነቱን እንቅስቃሴ የሰው ሀብት ልማት ስራ ከመደበኛ የትምህርትና ስልጠና ስራችን ባሻገር ልዩ ተሰጥኦ ያላቸው ታዳጊ ወጣቶችን ማልማት ደግሞ ጉዟችንን ለማፋጠን በጣም ትልቅ ትርጉም ያለው ጉዳይ ስለሆነ እያንዳንዱ ተቋም ባለው ኤክሰለንስ እና ኮምፓራቲቭ አድቫንቴጅ ኢትዮጵያውያን ትልልቅ እምቅ የሆኑ አቅሞችና ችሎታዎች እንዳላቸው የሚያሳይ እድል መስጠት ብቻ ነው ከኛ የሚጠበቀው። ያረጋገጥ ነው እድል በሰጠን ልክ ተሻግሮ ተራምዶ ብዙ ውጤት ለማምጣት የሚያስችል ስራ በአጭር ጊዜ ትልልቅ ውጤቶችን ማምጣት እንደቻላችሁ አይተናል። በነበረኝ ግብረ መልስ በቆይታችሁ ሂደት በዲሲፕሊንም ጥንቁቆች ስለሆናችሁ ነው የሚጨበጥ የሚዳሰስ ውጤት ማየት የቻላችሁት ማለት ነው። ይሄንን ስራ የአንድ ሰመር ቆይታ ስራ ብቻ አናደርገውም። ይሄንን ስራ ሌሎች ሀገራት የሄዱበትን መንገድ ትምህርት ወስደን የራሳችንን ተጨባጭ ሁኔታ ደግሞ ከግምት አስገብተን ኢትዮጵያውያን ፈጣን ተማሪዎች ናቸው። በፍጥነት አንድን ነገር መማር ይችላሉ ማለት ነው። በሰመር ካምፕ ቆይታ ያገኛችሁትን እውቀትና ክህሎት ወደ ፕሮቶታይፕ ቀይራችኋል። ፕሮቶታይፕ ላይ ብቻ አይቆምም ማለት ነው። ኮሜርሻላይዝ መደረግ አለበት፣ መሸጥ አለበት፣ ለሀገር ጥቅም አገልግሎት መዋል አለበት። ይህ እንዲሆን ደግሞ የበርካታ ባለድርሻ አካላት ቅንጅት ይፈልጋል። በዚህ አጋጣሚ የኔም ተቋም አብሮ በጋራ ተባብሮ ለመስራት በጣም ዝግጁ ነው። የስልጠናው የሶፍት ስኪሉ ላይ የኢንተርፕረነርሺፕ ዲቨሎፕመንት ኢንስቲትዩት በርካታ ፓኬጆች አሉ። እነዚህ ፕሮዳክቶች ኮሜርሻላይዝ መደረግ የሚችሉበት ስራዎቻችሁን ሪፋይን ማድረግ የምትችሉባቸው ወርክሾፖች አሉ። በኢንሳ አማካይነት ዲዛይን በሚደረገው ፕሮግራምና ስልት ላይ ተመርኩዘን ተቀናይተን መስራት የምንችላቸው በርካታ ዩኒኮርኖችን ከእናንተ መካከል ማውጣት የምንችልበት ሀገራት ስለ ዴካኮርን እያወሩ ነው ያሉት። እኛም እዛ መድረስ የማንችልበት ምንም ምክንያት የለም። እናንተ ውስጥ ያየሁት ተስፋ፣ እናንተ ውስጥ ያየሁት ኤነርጂ በጣም ብዙ ነገር ባጠረ ወቅት ማድረግ እንደምንችል ተስፋ ሰጥቶኛል። ከምንም በላይ ደግሞ ተቋሙ ተደራሽነቱን ለማስፋት የጀመረው ጥረት በጣም ተስፋ ሰጪ ነው። ተጠናክሮ መቀጠል አለበት። በርከት ያሉ ተቋማት ኢንቨስተርስ የዚህ ሂደት አካል እንዲሆኑ በጋራ መስራት ይጠይቃል። ከወጣት አንተርፕረነሮች አሶሲዬሽን ጋር በጋራ መስራት ይፈልጋል። የፋይናንሻል ኢንስቲትዩሽንስ ጋር በጋራ መስራት ይፈልጋል። ይሄን ማድረግ ከቻልን እኔ በዛሬ ምልከታ ውስጥ ያየሁት የኢትዮጵያን ችግር ከመፍታት የሚሻገሩ ፕሮዳክቶች ነው ያየሁት። እዚህ ላይ መስራት ከቻልን ከአፍሪካ እህትና ወንድሞቻችን ጋር ልንጋራቸው መንችላቸው በጣም ብዙ ምርቶች ኢትዮጵያውያን የዓለምን ችግር መፍታት የማንችልበት ምንም ምክንያት የለም። የመጪው ጊዜ ኢትዮጵያ የምትቀበል ሳትሆን ክቡር ጠቅላይ ሚኒስትራችን ደጋግመው እንደሚሉት የምትሰጠዋን ኢትዮጵያ ነው እውን ማድረግ የምንፈልገው። የምትሰጠዋን ኢትዮጵያ ደግሞ እውን የምናደርገው በእናንተና በመሰሎቻችሁ አማካይነት ስለሆነ ይሄ ስራ ዳር እንዲደርስ እስካሁን አበርክቶ ለነበራችሁ በሙሉ ያለኝን ላቅ ያለ አክብሮትና ምስጋና የገለጽኩኝ፣ ተመራቂዎች በድጋሚ እንኳን ደስ ያላችሁ። ከመጨረሻችሁ የመጀመሪያ እንጂ መጨረሻ አይደለም። እዚህ በመድረሳችሁ ሳትዘናጉ ይበልጥ ተግታችሁ እንደምትችሉ ብቻ ነው ፕሩቭ ያደረጋችሁት። ያለፉት ወራት ቆይታ እንደምትችሉ ፕሩቭ አድርጋችኋል። መንገዳችሁ ግን በጣም ረዥም ነው። ቆንጆዋን
የምንመኛትን የምንፈልጋትን ኢትዮጵያ እስክናይ ጊዜ ድረስ የሞላላቷን ኢትዮጵያ እስክናገኝ ጊዜ ድረስ ላፍታም ቢሆን ሳትዘናጉ በየተሰማራችሁበት መስክ በርትታችሁ እንድትቀጥሉ አደራ ጭምር ማለት እፈልጋለሁ።